ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ የዚህ የስታርተር ሞተር አርሜቸር እንዴት አድርገን እንፈትሻለን የሚለውን የምንመለከት ይሆናል። ኤሌክትሪክ በዚህ በኩል ይገባለታል ከከሰል በዚህ በኩል የገባው ኤሌክትሪክ እያንዳንዱ ይሄ ኮሚታተር ይባላል። እያንዳንዱ ኮሚታተር ጫፍ ላይ ሁለት ገመዶች አሉ። ይሄ ተሸፍኖ ነው እንጂ ሁለት ገመዶች አሉ። እነዛ ገመዶች በዚህ በኩል ወጥተው ተመልሰው ዞሮ ተመልሰው በሌላ ቦታ ይገባሉ። በደንብ እንዲታያችሁ ከፈለጋችሁ ይሄው እዚህ ላይ አሁን በደንብ ማየት ይቻላል። እያንዳንዱ ኮሚታተር ላይ ሁለት ገመድ ነው የሚወጣው። አንድ አሁን በዚህ በኩል አደረገ፣ ዞሮ ተመልሶ በሌላ በኩል ደግሞ ወደዚህ አቅጣጫ የሚመጣ ይኖራል። ስለዚህ ኤሌክትሪክ እዚህ ጋር የገባ ኤሌክትሪክ በዚህ በኩል አድርጎ ይሄዳል፣ በዚህ በኩል አድርጎ ይሄዳል። ተቃራኒ ካለ ከሰል ጋር በወዲያ በኩል አድርጎ ይጨርሳል እንደማለት። ስለዚህ ዙሩ ጥቅልሉ አንድ ኮሚታተር ብቻ ከሰል ስለነካው ኤሌክትሪክ የሚፈሳው አንዱ ውስጥ ብቻ ነው ማለት አይደለም። ሁሉም ውስጥ ይፈሳል። ኮሚታተሮቹ እንደዚህ የተያያዙ ስለሆነ ማለት ነው። ታዲያ እንዴት ነው የምንፈትሸው? አንደኛ ነገር እርስ በርስ እነዚህ ሙሉ ዙሪያውን የተያያዙ ናቸውና ወጥ ነው ወጥ አይደለም የሚለውን እንፈትሻለን። እነዚህ ሁሉ እርስ በርስ በዚህ በጥቅልሉ በኩል መገናኘት አለባቸው። በዚሁ እዚህ ጋር ባለ ቆሻሻ በዚሁ ግን መገናኘት የለባቸው። በዚሁ የሚገናኙ ከሆነ ሾርት አደረገ ማለት ነው። ወደዚህ የሚያልፍ ኤሌክትሪክ ስለሚቀንስ ይሄ ሞተሪኖ ጉልበት ያጣል። ስለዚህ በዚህ በኩል አድርጎ በዚህ በጥቅልሉ በኩል አድርጎ ከሌሎቹ ኮሚታተሮች ጋር መገናኘት ይኖርበታል። አንደኛ እሱን እናያለን። ሁለተኛ እንደምትመለከቱት እነዚህ ገመዶች እዚህ ጋር ይገናኛሉ። እዚህ ብረት ጋር ግን እንዳይገናኙ ተከልክለዋል። አሁንም ይሄ ገመድ ከዚህ ብረት ጋር ከተገናኘ ግራውንድ አረገ እንላለን። ያው የሾርት ሌላ መገለጫ ነው። ከቦዲ ጋር ከተገናኘ ግራውንድ አረገ ማለት ነው። እንደምትመለከቱት ሁሉም ገመዶች እርስ በርስ መነካካት የለባቸውም። እዚህ ውጪ ላይ ከዚህኛው ብረትም ጋር መነካካት የለባቸው። አሁን ይሄንን ለመፈተሽ የሚያስችሉ ዘዴዎችን እንመለከታለን። በመልቲሜትር ተጠቅመን ያው አብዛኞቻችን ጋር መልቲሜትር በቀላሉ ማግኘት ስለምንችል ይሄን መልቲሜትር ተጠቅመን እንዴት ነው የምንፈትሸው የሚለውን እናያለን። ያው መጠኑ ይለያያል እንጂ ከፍ እያለ ሲሄድም ሁኔታው ተመሳሳይ ነው። ያው እዚህ ላይ እንደምትመለከቱት ትልልቅ ገመዶች ከዚህ ከኮሚታተር ወጥተው በዚህ በጥቅልሉ ውስጥ አድርገው ዞሮ ተመልሰው በሌላ ጋር ይገባሉ ማለት ነው። እና እያንዳንዱ ኮሚታተር ላይ ሁለት ገመዶች ወጥተው ይሄዳሉ። ይሄ የትልቅ መኪና ሞተሪኖ አርሜቸር ነው። ስንፈትሽ እንግዲህ ከመልቲሜትር ጋር በተገናኘ ይሄንን የምንፈትሽበትን ሁለት መንገድ እናያለን። ይሄንን የምንፈትሽበትን ሁለት መንገድ ከቦዲ ጋር ያለውን መፈተሽ ግን ቀላል ነው። ለምሳሌ መልቲሜትራችንን ሬዚስታንስ ላይ እናደርጋለን። ትንሹ የሬዚስታንስ መጠን ላይ እናደርጋለን። እንደዚህ አድርገን ሬዚስታንስ ላይ እናደርጋለን። ሬዚስታንስ ስለምናነብ ማለት ነው። አልተገናኙም ከሆነ እንደዚህ ያነብልናል። ክፍት ከሆነ የሚገናኙ ከሆነ ደግሞ ይሄው እንዴት እንደሚያነብ ተመልከቱ። ይሄ ለምሳሌ 0 ያነብልናል ስናነካካው ማለት ነው። እሱን እናያለን። እስኪ ለምሳሌ የመጀመሪያው ፍተሻ እነዚህ ኮሚታተሮች የሚደረገው የመጀመሪያው ፍተሻ ጎረቤት ለጎረቤት ይገናኛሉ ወይ የሚለውን እናያለን። ጎረቤት ለጎረቤት ይገናኛሉ የሚለውን ስናነብ የምናገኛቸው ቁጥሩ አይደለም ዋናው፣ ግን የቁጥሩ መጠን ሳይሆን ዋናው ነገር ቁጥሮቹ ተመሳሳይ መሆን አለባቸው። ከዚህ ጀምሬ ዞሬ እስከምመለስ ድረስ ተመሳሳይ ቁጥር ማንበብ ይኖርብኛል እንጂ መጠኑን አይደለም በዋነኝነት የምናየው ማለት ነው። ወጥ ነው ወጥ አይደለም የሚለውን እናያለን። ስለዚህ ይሄ ጎን ለጎን የሚባል ነው። ሳይድ ቱ ሳይድ ጎን ለጎን እየሄድን እናያለን። ይሄኛው ቆሽሾ ከሆነ መጀመሪያ ግን ጸዳ ማድረግ እንዳትረሱ። ጸዳ ሲል በደንብ እንዲታይ በደንብ ኤሌክትሪክ ማስተላለፍ እንዲችልና በደንብ ትክክለኛ መጠን መለካት እንድንችል ያስችላል። እስቲ እንጀምር። ያው እንደዚህ ያደርግና እዚህ ጋር አስነካለሁ። አሁን ይሄ ስለቆሸሸ በደንብ እያስተላለፈልኝ አይደለም። ትንሽ ጸዳ ላድርገው። ቆይ ከብርጭቆ ወረቀት እንደዚህ ጸዳ ማድረግ ትችላላችሁ። ያው አሁን ማንጸባረቅ ጀምሯል። ይታያችሁ ከሆነ በጣም ደቃቅ በሆነ ብርጭቆ ወረቀት ያው እዚህ ላይ ጭረት ምናምን እንዳይኖረው በጣም ደቃቅ በሆነ ብርጭቆ ወረቀት እንደዚህ ጸዳ ልናደርገው እንችላለን።
ያው ልዩነቱን ማየት ትችላላችሁ። ሲጸዳ ይሄ አሁን ያልተጸዳ ነው። ይሄ ደግሞ ሲጸዳ እንጸባርቃል። አሁን ከቀድሞ የተሻለ ኮፐሩ ላይ የነበሩት ቆሻሻዎች ተነስተዋል፣ ማንጸባረቅ ጀምሯል። አሁን በቀላሉ ማንበብ እችላለሁ ማለት ነው። ያው እስቲ እናንብበዋል። ይህንን እንደዚህ እንይዛለን። አንዱን እዚህ ጋር እንይዛለን፣ አንዱን እዚህ ጋር። መጀመሪያ ራሱ መሳሪያውን እንፈትሻለን። ይሄው ተገናኝቷል። 0.3 እንቀጥላለን። እቺንም ከጎረቤት 0.3 0.3 እያዞርኩት ነው። 0.3 ስለዚህ የመጀመሪያው ቴስት ጎረቤት ያሉትን አንድ ላይ ማንበብ ነው። 0.3 0.3 ቅድም እንዳልኳችሁ ቁጥሩ አይደለም በዋነኝነት የሚያሳስበን ተመሳሳይ ነው ወይስ አይደለም የሚለው ነው። 0.3 0.2 ተቀራራቢ ከሆነ ብዙም ችግር የለውም። 0.3 0.3 እንደዚህ እያደረግን እንግዲያው ዙሪያውን እናነባለን። አሁን እንግዲህ ዋናው ዓላማ ይሄንን ዙሪያውን አንድም ሳናስቀር ዙሪያውን ማንበብ ነው። አሁን ይሄኛው ለምሳሌ ብዙዎቹን አንብቤያቸዋለሁ። 0.3 0.3 0.3 ነው የሚያነባው። መጠኑ ትንሽ ነው የሚሆነው 0.3 ሁሉም 0.3 ከሆነ ወይም 0.2 እንደዚህ በአንድ ሰፈር የሚቀራረቡ ከሆነ ጥሩ ነው ማለት ነው። የሚለያዩ ከሆነ ለምሳሌ አንዱ 0.5 ቢያመጣ አጽድተን ደግመን እንፈትሸዋለን። አሁንም እንደዛው የሚያመጣ ከሆነ ችግር አለበት ማለት ነው። ወይም ደግሞ በመካከላቸው ያለው ቆሻሻ የሚያገናኛቸው ከሆነ ዜሮ ያነባል። ሙሉ ለሙሉ ዜሮ ካነበበም በዚህ በጥቅልሉ በኩል ሳይሆን እዚሁ ቀጥታ እየተገናኘ ነው ማለት ነው። እሱም ችግር ነው። ስለዚህ የመጀመሪያው ፍተሻ ጎንና ጎን ያሉ ጎረቤታሞችን መለካት ነው። ቀጥሎ ያለው ፍተሻ ደግሞ 180 ዲግሪ ለይተን መፈተሽ። ምን ማለት ነው? አንደኛውን የመልቲሜትር ጫፍ እዚህ አድርገዋለሁ፣ ሌላኛውን ደግሞ በተቃራኒ። ይሄ 180 ዲግሪ ፍተሻ ይባላል። 180 ዲግሪ ስፈትሽም አሁንም ቁጥሩ አይደለም እንዳልኳችሁ፣ ቁጥሩን አይደለም የምንፈልገው፣ ተቀራራቢ ናቸው ወይስ አይደሉም የሚለውን ነው ማየት የምንፈልገው። እስቲ እሱን ደግሞ እናይ። ሁለት ነጥብ 3 2.3 2.1 ተቀራራቢ ነው። 2.1 2.1 አሁንም 2.1 ሰፈር እዛው አካባቢ ነው። 2.1 2.2 እንደዚህ እያደረጋችሁ ዙሪያውን ታነባላችሁ። እንደዚህ አድርገን ዙሪያውን ማንበባችን አሁንም ቁጥሩን አይደለም የምንፈልገው፣ መጠኑን ሳይሆን ቁጥሮቹ ተቀራራቢ ናቸው ወይ የሚለውን ነው የምንመለከተው።
ዙሪያውን እያነበብኩት 2.1 እያለ ይቀጥላል። እንደዚህ አይነት መቆሚያ ካዘጋጃችሁለት ይህን እያዞራችሁ ማንበብ ቀላል ይሆንላችኋል። ዝም ብሎ ተራ ጥርስ ላይ ነው ያስቀመጥኩት። እንደዚህ እያደረግን እንግዲያው ዙሪያውን እናነባለን። አሁን እንደዚህ በ180 ዲግሪ እያደረግን በ180 ዲግሪ ነው የተለያየው አይደለ? የመልቲሜትሩ ጫፍ እነዚህ ገመዶቹ የተለያዩት በ180 ዲግሪ ነው እንደዚህ የተለያዩት። እንደዚህ እያዟዟርን ቁጥሩን እናነባለን ማለት ነው። ለምሳሌ 2.1 አንብቦ ከዛ ዘለው ከዛ ያነሰ በጣም ትንሽ ቁጥር የሚያነብልን ከሆነ ሾርት አለው ማለት ነው። በጣም ትልቅ ቁጥር ካነበበ አሁን በጣም ትልቅ የሆነ ቁጥር ካነበበ ወደ ኢንፊኒቲ የሚጠጋ ቁጥር ካነበበ ደግሞ የተላቀቀ ነገር ይኖረዋል ማለት ነው። ስለዚህ እንደዚህ ያደርጋችሁ የሞተሪኗችሁን አርሜቸር መፈተሽ ትችላላችሁ። አሁን ይሄ ጥቅልሉን ተመለከትን። ሌላው ሁለተኛው የምናደርገው ሶስተኛው ቴስት ይሄንን በሁለት መንገድ ለካን አይደል? አንድ ጎረቤት ለጎረቤት አየን 0.3 መጣልን። ጎረቤት ለጎረቤትን እንደዚህ አድርገን ስንለካ 0.3 ሰፈር መጣልን። ከዛ 180 አለያይተን ተመለከትን። ከዛ ሌላኛው ይሄ ብረት ይሄ ጥቅልል እነዚህ ጥቅልሎች ከዚህ ብረት ጋር ደግሞ መገናኘት የለባቸው። ኢንፊኒቲ ነው ማንበብ ያለበት። እንደዛ ነው ወይስ አይደለም የሚለውን ደግሞ እናያለን። እዚህ ላይ አድርጌ ብረቱ ላይ ሳረግ ምንም መገናኘት የለበት። ሌላኛው ዘዴ ደግሞ እንዲጮህ አድርገን መልቲሜትራችን እንዲጮህ አድርገንም መጠቀም እንችላለን። እንዲጮህ ለማድረግ እቺ መልቲሜትር እዚህ ጋር ነው የምንነካው። ይሄ የሚገናኝ ከሆነ ይጮሃል። ይሄንን እንደዚህ አድርጌ እዚህ ብረት ጋር ሳረገው መጮህ የለበትም። ከጮኸ ይሄ ጥቅልል ከዚህ ብረት ጋር ተገናኝቷል ማለት ነው። ግራውንድ አድርጓል ወይም ከቦዲ ጋር ሾርት አድርጓል ብለን እናወራለን። እንደዚህ ዙሪያውን እየሄዳችሁ ዙሪያውን ከዚህ ብረት ጋር ከማንኛውም ብረት ጋር መገናኘት የለበትም ማለት ነው። እንደዚህ ካለፈ አሁን ይሄ ዙሪያውን እንደዚህ ስናየው ምንም የተገናኘ ነገር የለውም። እነዚህ ደግሞ ዙሪያቸውን ስናያቸው ተገናኝተዋል። እንደዚህ አድርጋችሁ በዚህ በጩኸትም መለካት ትችላላችሁ። ያው ጩኸቱ ግን ከፍ ላለ መጠንም ስለሚሆን የሚጮኸው ከጩኸቱ ይልቅ ቁጥሩን ማንበቡ ይመከራል። ይሄን ኮሚታተሩን ስናነብ፣ ይሄኛውን ግን በዚህ በኮንቲኒቲ በኩል መመተሽ ይቻላል ማለት ነው። ስለዚህ እንግዲህ በቀላሉ የአርሜቸራችሁ ደህንነት እንደዚህ አድርጋችሁ መለካት ትችላላችሁ። ለሌሎቹም ተመሳሳይ ነው። የፍተሻው መንገድ ለሌሎቹም ተመሳሳይ ነው። እርስ በርስ እነዚህን ትለካላችሁ። ከዛ ቁጥሩን ታያላችሁ። ከዛ ከቦዲ ጋር ግንኙነት አለው ወይስ የለውም የሚለውንም ታያላችሁ። በቃ ይሄው ነው፣ ሌላ ፍተሻ የለውም። የዚህ የትልቁም ቴስት የሚደረግበት መንገድ ተመሳሳይ ነው። መጀመሪያ እናጸዳዋለን። በደንብ እንዲያነብልን እናጸዳዋለን። ከዛ የተጸዳው ላይ እንደዚህ አድርገን እናነባለን። 0.3 ይሄ ለምሳሌ 0.3 እያነበበ ነው። እዚህ ጋር መለካት እችላለሁ። 0.3 0.3 0.3 0.4 0.3 0.3 እንደዚህ እያዟዟራችሁ ዙሪያውን ማንበብ። ከዛ እንደዚህ አድርጋችሁ ከጨረሳችሁ በኋላ በ180 ዲግሪ አላየታችሁ ደግሞ እንደዚህ ማንበብ። 180 ዲግሪ አላየታችሁ ማንበብ። አሁንም ቁጥሩን አይደለም የምንፈልገው፣ ተመሳሳይ ናቸው ወይስ አይደሉም የሚለውን ነው ማየት የምንፈልገው። ዙሪያውን ስናነብ ቁጥሮቹ ተመሳሳይ ናቸው። እርስ በርስ እንደዚህ ጎረቤት ለጎረቤትም ስናነብ ቁጥሮቹ ተመሳሳይ መሆን ይኖርባቸዋል። ከቦዲ ጋር ስናነብ ደግሞ ምንም ማንበብ የለበትም። ይሄው ኢንፊኒቲ ነው የሚያነበው ማለት ነው። እንደዚህ አድርጋችሁ እንግዲያው ይሄ አርሜቸር ሾርት አለው ወይስ የለውም የሚለውን ማንበብ ትችላላችሁ። ከሌሎቹ በጣም ያነሰ ቁጥር ካነበባችሁ፣ ለምሳሌ 0 ካነበባችሁ ሾርት እንዳለው ያሳያል። ከቦዲ ጋርም ኮንቲኒቲ ካነበባችሁ ግራውንድ እንዳለው ያሳያል። እርስ በርስ የምታነቡት ቁጥር ተመሳሳይ መሆን አለበት።
በተቃራኒ አቅጣጫ 180 ዲግሪ ላይ አድርጋችሁ የምታነቡትን ቁጥር ተመሳሳይ መሆን አለበት እና ቁጥሮቹ ተመሳሳይ ከሆኑ አርሜቸሩ አሪፍ ነው ማለት ነው። ቁጥሮቹ ተመሳሳይ ካልሆኑ ግን አርሜቸሩ ጥቅልሉ ብልሽት አለው ማለት ነው። በጣም የተበጠሰ ካለው ኢንፊኒቲ ያነባል፣ ትልቅ ቁጥር ያነባል። ሾርት ያደረገ ነገር ካለው ደግሞ በጣም ትንሽ ቁጥር ያነባል። ከሌሎቹ በጣም ያነሰ ቁጥር የሚያነብ ከሆነ አሁን ይሄም ችግር እንዳለበት የሚያሳይ ነው ማለት ነው። እና ከብዙ በጥቂቱ እንግዲያው አርሜቸርን እንደዚህ አድርጋችሁ መፈተሽ ትችላላችሁ። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ይህንን አርሜቸር ቴስት የሚደረግበትን መንገድ ማወቅ የሚፈልግ ወዳጅ ካላችሁ ቪዲዮውን ማጋራት ትችላላችሁ። በዛሬው ቪዲዮአችን እንግዲህ የተመለከትነው እስካሁን ያለውን ነው። በሌላ ቪዲዮ ላይ ደግሞ ሌላ የተሽከርካሪ ነክ ቪዲዮ ይዘን እስከምንቀርብላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ከወደዳችሁት ላይክ አድርጉ። ዛሬው ቪዲዮአችን ይህንን ይመስላል። በቀጣይ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።